ብአዴን ጀግና መውለድ ያውቃል። የሙሉ ዓለም ገብረ መድህን፣ ያሳምነው ጽጌ፣ የተፈራ ማሞና እልፍ ለአማራ ብሎም ለኢትዮጵያ ልጆች ፍትህ የተሰዋ አማሮች ድርጅት ነውና እንዳያልፉት የለም ያ ሁሉ ታለፈ። ታጋይ የህዝብ ልጅ በደሙ በላቡ ደማቅ ታሪክ ጻፈ የሚለው የጀግኖች መዝሙር ዛሬ አብይ አህመድ አሊን፣ ሽመልስ አብዲሳን፣ አዳነች አበቤንና እንዲህ ያሉትን አዲስ አበባን በኦሮሚያ ክልል ውስጥ የግል ንብረታቸው ሊያደርጉ እየታገሉ ነው የተባለላቸውን የኦህዴድ አካላት የሚፋለሙ ሶስት አማሮች ወልዷል። አንድ ባንድ እንመልከታቸው። የአገው ምድሯ ቲሊሊ ባፈራችው ግዛቸው ሙሉነህ ማንነትን ጀምር። የቀድሞው የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ በአደባባይና በብዙሃን መገናኛዎች የሚታወቁት ግዛቸው ሙሉነህ በሚለው ስማቸው ብቻ ነው። የአያታቸው ስም በይፋ የመገናኛ ብዙሃን መግለጫዎችና መዝገቦች ላይ ተዘውትሮ አይጠቀስም። በራሳቸው የግል የፌስቡክ ገጽ ላይ ግን ግዛቸው ሙሉነህ አበበ የሚል ስም ተቀምጧል። እናም ለመግዛት በቂ ወይም ሙሉነህ በሚለው የጎጃሜ ስማቸው ተጠቅመን ጨዋታችንን እናራዝመው። ስንፈልግ ማበባቸውን ለመግለጽ እንሞክራለን። የአማራይቱ ልጅ ግዛቸው ሙሉነህ አበበ የሀገራዊ ምክክር ኮሚሽን መድረኮች በከፍተኛ የጸጥታና የስለላ ጥበቃ በተከበቡበት፣ የገለልተኛ የመገናኛ ብዙሃን እንቅስቃሴ በተገደበበትና የመንግስት ጋዜጠኞች ሳይቀሩ ከጠባቂዎች እይታ ውጭ መረጃ ማቀበል ባልቻሉበት በሰሞነኛው ድባብ ውስጥ ያልተጠበቀ ውጥረትና የፖለቲካ ሙቀት የተሞላበት ኩነት አስተናግደዋል። በመድረኩ ላይ አዲስ አበባ የኦሮሚያ ብቻ ናት የሚል አቋም በስፋት በተንጸባረቀበት ቅጽበት የቀድሞው የአማራ ክልል የመንግስት ኮሚኒኬሽን ኃላፊ አቶ ግዛቸው ሙሉነህ ያሳዩት ቁርጠኝነትና የወሰዱት ጠንካራ እርምጃ የመድረኩን መንፈስ ሙሉ በሙሉ የቀየረ ነበር። አቶ ግዛቸው በሰጡት ምላሽ አዲስ አበባ የመላ ኢትዮጵያውያን የጋራ ከተማና የጥንት የሸዋ አማሮች የታሪክና የባህል መናገሻ እንጂ ከአንድ ማህበረሰብ ኢኮኖሚያዊ ትስስር ጋር ብቻ ተያይዛ ተጠቃላ የምትወሰድ አይደለችም የሚል ጥበብና ታሪካዊ መረጃዎችን ያዘለ አቋማቸውን በግልጽ አሰምተዋል። እንዲህ ያለውን አቋማቸው ካሰሙ በኋላም የብሔር ድርድር የበዛበትን አዲስ አበባን ከአማሮች እጅ የሚፈለቅቀውን ያንን መድረክ ረግጠው በመውጣት በሀገራዊ ምክክሩ ለነበሩ ተሳታፊዎችና ለታዛቢዎች የማንቂያ ደወል የሆነ ክስተት ፈጥረዋል። ላለፉት 7 እና 8 ዓመታት ብአዴን ውስጥ እንዲህ አይነት ደፋርና የማያወላውል ህዝባዊ አቋም የሚያንጸባርቅ አካል ጠፍቶ በነበረበት ሁኔታ የአቶ ግዛቸው ሙሉነህ እርምጃ በብዙዎች ዘንድ የቆራጥነትና የታጋይነት ማረጋገጫ ተደርጎ እየተገለጸ ይገኛል። የመገናኛ ብዙሃን መረጃዎችን በማጣራት ረገድ በከፍተኛ ቁጥጥር ስር በወደቀበት በዚህ ዘመን ከመድረኩ የወጡ የውስጥ መረጃዎች እንደሚያመለክቱት ከሆነ ይህ እርምጃ በሀገራዊ ምክክር መድረኮች ላይ የሚንጸባረቁ የአንድ ወገን የበላይነት አስተሳሰቦችን በግልጽ የመፈተሽ አስፈላጊነትን ጎልቶ እንዲወጣ አድርጎታል። በአፈናና በጠንካራ ቁጥጥር ውስጥ የተካሄደው ይህ ምክክር መድረክ በአቶ ግዛቸው ሙሉነህ እርምጃ አማካኝነት በአገሪቱ የፖለቲካ ውይይት ውስጥ አዲስ የመከራከሪያ ምዕራፍ ከፍቷል። የሉሆልትዝን የታወቀ አባባል በግል ማህበራዊ ገጻቸው ሽፋን ላይ ያስቀመጡት ሰሞነኛው ጀግና ግዛቸው ሙሉነህ አበበ የአሸናፊነትና የቆራጥነት ምስጢር ከከባድ ስራና ከማይወላውል ዲሲፕሊን የሚቀዳ መሆኑን ያመላክታሉ። አሸናፊዎች ከባድ ስራን በፍቅር ይቀበሉታል። ለማሸነፍ የሚከፍሉትን መስዋዕትነትና የሚከተሉትን ዲሲፕሊን ያከብሩታል። ተሸናፊዎች ግን እንደ ቅጣት ያዩታል የሚለው ይህ መርህ የሰውየውን የፖለቲካና የህይወት መንገድ በሚገባ የሚያንጸባርቅ ምስል ያሳያል። እውነተኛ ጀግንነት የሚለካው በቃላት ጋጋታ ሳይሆን መስዋዕትነትን በደስታ ለመክፈል በሚያስችል ውስጣዊ ጥንካሬና ዲሲፕሊን ነው። ለአንድ ዓላማና እውነት መቆም ከፍተኛ መስዋዕትነትን፣ መገለልና ተጽዕኖዎችን የመቋቋም አቅምን ይጠይቃል። ይህንን ዋጋ እንደ ቅጣት የሚቆጥር ሰው በሚፈታተኑ አጋጣሚዎች ውስጥ አቋሙን ፈጥኖ ሊቀይር ወይም እጁን ሊሰጥ ይችላል። በአንጻሩ ግን መርህንና ዲሲፕሊንን እንደ ድል መወጣጫ የሚመለከት ሰው ማንኛቸውንም ፈተናዎች በጽናት ለማለፍ አይፈራም። በግዛቸው ሙሉነህ አበበ የማህበራዊ ትስስር ገጽ ላይ የሰፈረው ይህ መሪ ቃል አቋምን በጽናት የመጠበቅና ለተያዘው ዓላማ ዋጋ የመክፈል ዝግጁነትን ያሳያል። መድረኮች በሚከብዱበት፣ አየር በሚጠብበትና ተጽዕኖዎች በሚበዙበት ጊዜ እንኳን ሳይወላውሉ የመረጡትን መንገድ እስከ መጨረሻው ለመጓዝ የሚያስችል ጠንካራ ስነልቦናዊ ዝግጅት በጀርባው እንዳለ ያመላክታል። ምክንያቱም አሸናፊነት በድንገት የሚገኝ ሳይሆን በጽናትና በዲሲፕሊን ሂደት ውስጥ የሚቀረጽ የታላቅነት ውጤት ነውና። በጎጃም ምድር በቲሊሊ አካባቢ አድገው ለከፍተኛ የመንግስት ኃላፊነት የበቁት አቶ ግዛቸው ሙሉነህ የፖለቲካ ሐሳቦችን በቀጥተኛና ግልጽ በሆነ መንገድ ለህዝብ በማስረጽ የሚታወቁ የቀድሞ የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ናቸው።
አቶ ግዛቸው የጽህፈት ቤቱን መንበር የተረከቡት ክልሉ እጅግ ፈታኝና ማዕበላዊ በሆነ የፖለቲካና የጸጥታ ድባብ ውስጥ እያለፈ በነበረበት ጊዜ ነው። በሰሜን ኢትዮጵያው ጦርነት ከወለጋና ከቤኒሻንጉል ጉሙዝ ይፈጸም በነበረው የወገኖች መፈናቀል እንዲሁም በቀጣይነት ከተከሰተው የፋኖ እንቅስቃሴና የክልሉ ግጭት ጋር ተያይዞ የመረጃ ፍሰቱ እጅግ አከራካሪና ከባድ በነበረበት ጊዜ የመንግስትን ድምጽ ወክለው በኃላፊነት ሰርተዋል። ከኃላፊነታቸው ግዝፈትና ከወቅቱ ውጥረት አንጻር ከጋዜጠኞችና ከመገናኛ ብዙሃን ባለሙያዎች ጋር የነበራቸው ቅርበት፣ ትህትናና ቅንነት ከአሰልቺ ብአዴኖች ለየት የሚያደርጋቸው ነው። ከእሳቸው ጋር የመገናኘት አጋጣሚ የነበራቸው የመገናኛ ብዙሃን ባለሙያዎች እንደሚመሰክሩት አቶ ግዛቸው አስቸጋሪና በጥቃቅን ደረጃ ያሉ ጉዳዮችን እንኳን ሳይቀር በግልጽነት ለመወያየት የነበራቸው ፍላጎትና ዝግጁነት ለህዝብ ያላቸውን ጥልቅ ተቆርቋሪነት የሚያሳይ ነበር። ስለ ግልና ስለ ቤተሰብ ህይወታቸው፣ ስለ ትዳራቸውም ሆነ ስለ ልጆቻቸው በይፋ የሚታወቅ ዝርዝር መረጃ ባይኖርም ያደጉበት የቲሊሊ አካባቢ የማህበረሰብ እሴትና በአስቸጋሪ ወቅት ያሳዩት የመረጃ ግልጽነትና ህዝባዊ ቅንነት በሙያ ታሪካቸው ውስጥ ጎልቶ የሚታወስ አሻራ አሳርፏል። በዚህ ሰሞንም ጽንፈኛ የኦሮሞ ልሂቃን ሊውጧት የሚያሽካኩላትን አዲስ አበባን ከመንጋጋቸው ለማላቀቅ ህይወታቸውን ቀብዳ ሲይዘው እየታገሉ ነው ተብሏል። የተናቀንትን መንታ ያስወልዳል በሚለው መርህ መሰረት ከተናቀው የአማራ ብልጽግና ውስጥ ተገኝተው በአዲስ አበባ ጉዳይ አንገታቸውን ለመስጠት ተዘጋጅተዋል ወደ ተባለላቸው የግዛቸው ሙሉነህ መንትያ እንሻገር። ሰውየው አረጋ ከበደ ለጋስ ይባላሉ። አረጋ ከበደ ድጋፋቸውንም ሆነ ተቃውሟቸውን በከባድ ዝምታ የሚገልጹ የታሪክንና የጊዜን የክብደት ሚዛን በዝምታቸው ውስጥ የተሸከሙ መሪ ናቸው። የጦርነቱ ሰቆቃና የመከራው እሳት በጽኑ የሚያቃጥለው የአማራ ህዝብ በከባድ ጭንቅ ውስጥ በሚገኝበት በዚህ አጥንት ከስጋ በሚለይ አሳዛኝ የታሪክ ምዕራፍ የእሳቸው ገጽታ ሁልጊዜም ቢሆን በሐዘን ድባብና በትካዜ የተሸፈነ ነው። በዚህ ታላቅና ታሪካዊ ህዝብ የአስተዳዳሪነት መንበር ላይ የተቀመጡት አረጋ ከበደ ለጋስ ከሰሞኑ በአዲስ አበባ ከኦሮሞዎች ፕሬዝዳንት ሽመልስ አብዲሳ ጎን ፊታቸውን አኮሳትረው አንገታቸውን ደፍተው በተቀመጡበት ወቅት ያ ታላቅ የትካዜ ድባብ ጎልቶ ታይቷል። የአባ ኮስተር የትውልድ ቀዬ ልጅ መሆናቸውም ፊታቸው ላይ ይነበባል። አዲስ አበባ የኛ ናት ከሚሉና ከተማዋን ከኢትዮጵያ የታሪክ መሰረቷ ለመንጠቅ ከሚሞክሩ አክራሪና ጽንፈኛ ተረካዎች ፊት የተገኙት የአማራይቱ ልጅ አረጋ ከበደ ለጋስ የቆመበት ቦታ የፖለቲካ መድረክ ብቻ ሳይሆን የህልውና ውጊያ ይመስላል። አዲስ አበባ የነ አጼ ዳዊት፣ የነ ልብነ ድንግል፣ የነ አጼ ምኒልክ፣ የነ ቀዳማዊ ኃይለ ሥላሴና የነ ልጅ ኢያሱ የታሪክ አሻራ ያረፈባት የጥንታውያን አባቶች ከተማ ናት። አረጋ ከበደ በዚህች ታሪካዊት ከተማ ማዕከል ተገኝተው የሚያሳዩ ዝምታና ትካዜ ከተማዋን አሳልፎ ላለመስጠት የሚደረግ የመጨረሻ የሞት ሽረት ትግልና የህሊና ፍልሚያ መገለጫ ተደርጎ ይወሰዳል። ብአዴን ከወለዳቸውና በታሪክ አጋጣሚ ወደፊት ከተገፉት አመራሮች መካከል አረጋ ከበደ በዚህ ወሳኝና ፈታኝ ወቅት የወሰዱት የዝምታና የጽናት አቋም በታሪክ ውስጥ የራሳቸውን አሻራ አሳርፈው ለማለፍ የሚያደርጉት የመጨረሻ ጥረት አድርገው የሚመለከቱላቸው ጥቂቶች አይደሉም። እንደ እውነቱ አረጋ ከበደ ለጋስ እድለኛ አይደሉም። እንደ መይሳው ካሳ የሚያዋክብ ሰላም አልባ ክልል እየመሩ ነው። አረጋ ከበደን ከቋረኛው ካሳ ጋር በማወዳደር ቀዳሚው ሰው አብይ አህመድ አሊ ናቸው። አጼ ቴዎድሮስ በዘመናቸው የ5 ሚሊዮን አማሮችና ተጋሮች መሪ እንደነበሩ በተለይ በእንግሊዞች ተጽፏል። አብይ ግን አረጋን የ50 ሚሊዮን አማራ መሪ ነህ ብለው ያጽናኗቸዋል። ለዳግማዊ አጼ ቴዎድሮስ ፈጽሞ ያልተበገረው የአማራ ግዛት ጎጃም ነበር። ለአረጋ ከበደም ፍጹም የከበዳቸው የአሁኑ የአማራ ግዛት የራሳቸው የትውልድ ቀዬ ጎጃም ይመስላል። የነገሩ ወለፈንዲ ትንሽ ፈገግ ያሰኛል። ትንሹ ልጅ አረጋ ከበደ እና እርጅናው ጋ ውስጥ እንደተወለደ እንሰማለን። የአማራ ምድር ነፍጥ ባነገበ ተቃውሞ በሚናጥበት ሐምሌ 2015 ዓ.ም አስተዳዳሪ ሆነው ከመሾማቸው በፊት የአማራ ብሔራዊ ክልላዊ መንግስት ወሳኝ ኩነት ምዝገባ ኤጀንሲ ዳይሬክተር ነበሩ። እነ ጀነራል አሳምነው ጽጌ ከሞቱ በኋላ የክልሉን ሚሊሻ ቢሮ የመሩት አረጋ ከበደ ናቸው። እሳቸውም ባሉበት ተናቸው ሞቱ። ስለ አዲስ አበባ ከተማ በመናገሩ ሳይፋጠንበት አልቀረም ስለሚባልለት አምባቸው መኮንን የተባለ ጅንና አማራ እንጨዋወት። ከጠይም ፊቱና ከደማቅ ፈገግታው ባሻገር አማራዊ ክብሩና መብቱ ሲነካ ግንባሩን ለመስጠት የማያጥፍ የቆራጥነት ምሳሌ ነበር። በቅርቦቹ ዘንድ በሞቅታና በብሩህ ጥርሶቹ ከሚወጣው ፈገግታ ጋር በፍቅር ሰዎችን የማንበርከክ ድንቅ ስብዕና የነበረው ይሄ ጎንደር ብቅል ለአገሩና ለሕዝቡ ነጻነትና ክብር ሲመጣ ግን የአጼ ቴዎድሮስን የማይበገር መንፈስ የተላበሰ ጀግና ይሆን ነበር።
ዶክተር አምባቸው መኮንን በፖለቲካው መድረክ ረቂቅ ዲፕሎማት፣ ሰፊ ዓለም አቀፋዊ እይታ ያለውና የፓን አፍሪካኒዝም እሴቶችን የተላበሰ መሪ ነበር። ልጁ መዓዛ አምባቸው እንደምትጽፈው ገና በ2009 ዓመተ ምህረት የከተማ ልማት ሚኒስትር በነበረበት ጊዜ የአዲስ አበባ ከንቲባ እንዲያውም የኢትዮጵያ ፕሬዝዳንትም ሊደረግ እንደሆነ ስሙ በተደጋጋሚ ይነሳ ነበር። ነገር ግን በፌዴራል ደረጃ የሚጠበቀውን ታላቅ ስልጣንና ምቾት ትቶ በሰቆቃና በመከራ ውስጥ የሚገኘውን የወገኑን ሁኔታ በመረዳት ያንን መከረኛ ሕዝብ ለመምራትና ለማስተዳደር ቁርጠኛ ውሳኔ በመወሰን ወደ ባህር ዳር ተጓዘ። አምባቸው በተለይም አዲስ አበባን በተመለከተ የነበረው ጽሩ አቋም በታሪክ ማህደር ውስጥ ደምቆ ተመዝግቧል። ከህልፈቱ ጥቂት ሳምንታት ቀደም ብሎ አዲስ አበባ የኔ ናት የሚሉ የጽንፈኝነት ድምጾች ከኦሮሞ ጓዶቹ ወገን ሲደመጡ የአባቶችን ከተማ በቀላሉ አሳልፌ አልሰጥም በማለት በይፋና በአደባባይ ደጋግሞ ተናግሯል። ይህ የማያወላውል መርሁና የቆራጥነት ንግግሩ በወቅቱ በኦህዴድ ቤት ውስጥ በተሸረበ ሴራ በስራ ገበታው ላይ ያለ ለተፈጸመበት ህልፈት ምክንያት እንደሆነ በርካታ ምንጮች እስከዛሬ ድረስ ይሞግታሉ። ዛሬም ቢሆን የዶክተር አምባቸው መንፈስና ድምጽ ሕያው ናቸው። በአሁኑ ጊዜ የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ዙሪያ ውይይት በሚያደርጉ ኃይሎች ላይ የጽንፈኛ ኃይሎች አዲስ አበባ የኛ ብቻ ናት የሚል ድምጽ በሚያሰሙበት በዚህ አጋጣሚ የአምባቸው የቀደሙ ንግግሮችና ቪዲዮዎች እንደገና ብቅ በማለት አሳዛኝ ስሜት እየቀሰቀሱ ይገኛሉ። የታሪክ ማህደሩ ተገልጦ የቀደሙ የአምባዬ ንግግሮች ሲደመጡ የህዝብንና ሀገርን ስሜት አጋልጦ ለማይሰጥ መሪ ያለው ህዝባዊ ፍቅርና አክብሮት እንደገና ደምቆ እየታየ ነው። በዛሬው ዝግጅታችን በብዙዎች ዘንድ ትችትና ንቀት የሚሰነዘርበትን የብአዴን አመራሮች ታሪክ በመፈተሽ የዛሬዎቹ ብዙዎቹ የፋኖ ታጋዮች የበቀሉበትን የፖለቲካ መሰረት ለመቃኘት ሞክረናል። በተለይም የግዛቸው ሙሉነህ ቁርጠኝነት፣ ያረጋ ከበደ በዝምታ የተገለጸ ተቃውሞ እንዲሁም የዶክተር አምባቸው መኮንን ቆራጥነትና አዲስ አበባን የአማራው ከተማ ካልተቻለም የመላ ኢትዮጵያ መናገሻ እንድትሆን ያደረጉትን ከፍተኛ ትግል በጥልቀት ተመልክተናል። እስከ መጨረሻው በፍቅር አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።